ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ፍሬዲ ውድማን በሊቨርፑል ቤት የሚያቆየውን የ3 ዓመት ኮንትራት መፈራረም ችሏል። ዛቤሬኒም ሊቨርፑሎች እንዲያስፈርሙት ቀርቦላቸዋል እየተባለ ይገኛል። እንደዚሁም አርመፔችም በውሰት ውል ወደ አውስትሪያ ክለብ ማቅናቱም ተዘግቧል። ማርታሊያን ኒዴንም የተመለከተም ዘገባ ይኖርናል። እንደዚሁም ኮስታስ ሲሚካስም የሰጠውንም አስተያየት በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ኮሜንት ሴክሽን ላይና ዲስክሪፕሽን ላይ በሚገኙም ሊንኮች ተጠቅማችሁ የቴሌግራምና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያም ማርታላ ኒዴን ወደ ተመለከተው ዘገባ ነው የምናመራው። ማርታላ ኒዴ ዘግይቶም ቢሆን የሊቨርፑልን ስኳድ በቺካጎ መቀላቀል ችሏል። እንደሚታወቁ በመጀመሪያ ወደ ቺካጎ ካመራ ቡድን ጋር የዚህ ተጫዋች ስም አልተካተተም ነበረ። ከቡድኑ ጋርም ወደ አሜሪካ አልተጓዝም ነበረ። ምክንያቱም ደግሞ የቪዛ ችግር ስላጋጠሙ ነበረ። የአሜሪካ ኤምባሲ ለዚህ ተጫዋች ቪዛ አልሰጠም ነበረ። አሁን ላይ ግን ይህ የቪዛ ችግር መፍትሄ አግኝቶ ተጫዋቹም ወደ አሜሪካ አቅንቶ ቡድኑን ሊቀላቀል ችሏል። በቀጣይም በሚኖሩ ጨዋታዎች ላይም ይሳተፋልም ተብሎም ይጠበቃል። በመቀጠልም አርመፔችን ነው የምንመለከተው። እንደሚታወቀው ከጥቂት ቀናቶች በፊት የግብ ጠባቂ ከሊቨርፑል በውሰት ውል ሊወጣ እንደሚችል አሰልጣኙም ሲናገሩ ነበረ። እንደዚሁም የተለያዩ ዘገባዎችም ይህንን ሲናገሩ ነበረ። በዛሬው ዕለትም በወጡት ዘገባዎች መሰረት አርመፔቺ የኦስትሪያ ክለብ የሆነውን ቲኤስቪ ሄርትበርግን በ1 ዓመት በሚቆይ የውሰት ውል መቀላቀል ችሏል። ስለዚህ በቀጣይ ሲዝን በ2026/27 የውድድር ዘመን ለዚህ ክለብ ሲጫወት የምንመለከተው ይሆናል። ፊርማውንም ካኖረው በኋላ በሰጠው አስተያየት ይህንን ክለብ በመቀላቀሌ በጣም ደስተኛ ነኝ። በተለይ ይህ ክለብ ወጣቶችን በማጎልበት ለትልቅ ደረጃ በማድረስ እድሎችን በመስጠት የሚታወቅ ነው። እንደዚሁም በሀገሪቷም ስኬታማ የሆነ ክለብ ነውና ለዚህ ክለብ በመፈረሜ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። እናም በቀጣይ ዓመት አርመፔቺ ለዚህ ክለብ ሲጫወት የምንመለከተው ይሆናል። በመቀጠልም ኮስታስ ሲሚካስ የሰጠውን አስተያየት ነው የምንመለከተው። እንደሚታወቀው በ2025 የክረምት የዝውውር መስኮት ሊቨርፑሎች ከበርንማውዝ ሚሎስ ኪርኬዝን ካስፈረሙ በኋላ ኮስታስ ሲሚካስን ለሮማ በውሰት ውል ሰጥተው ነበረ። ከ1 ዓመት ቆይታ በኋላ ውሰት ውሉ ሲጠናቀቅ ወደ ሊቨርፑል ተመልሷል። በዚህ ሰዓትም ለቅድመ ውድድር ዝግጅት በአሜሪካ በቺካጎ ከዋናው ቡድን ጋር ነው ያለውና በዛ ቆይቶም ከክለቡ ኦፊሻል ዌብሳይት ጋር ቆይታ አድርጎ ነበር። በዚህ ቆይቶም የተለያዩ አስተያየቶችን ሰጥቷል። በመጀመሪያም ወደ ሊቨርፑል በመመለሱ ዙሪያ ነበረ አስተያየቱን የሰጠው። በሰጠውም አስተያየት ክለብ ስትቀያየር ሁልጊዜም ቀላል አይሆንም፣ ነገር ግን ደግሞ ወደ ሊቨርፑል በመመለሴ በጣም ደስተኛ ነኝ። በዚህ ሰዓትም በጣም ጠንከረንም እየተለማመድን እንገኛለን። ፈጣሪ ይመስገን በመጀመሪያው ሳምንት ምንም አይነት የጉዳት ችግር አልገጠመንም። ከአዲሱ አሰልጣኝ እንደዚሁም ደግሞ ከአዲሱ ሀሳቦች ጋርም ሁሉን ነገር እንደጠበቅ ነው በጥሩ ሁኔታ እየሄደልን ነው የሚገኘው። እኛም በጣም ደስተኞች ነን። ሊቨርፑልም ለኔ ሁልጊዜም በልቤ ውስጥ ትልቅ ቦታ ያለው ክለብ ነው። አሁንም ተመልሼ በመምጣቴ በጣም ደስተኛ ነኝ። በቡድን ውስጥ ያለው መንፈስም በከፍተኛ ደረጃ ላይ ነው። ወጣት ተጫዋቾችም በጣም ጥሩ ናቸው። የሚችሉትን ሁሉ ለመስጠትም ጠንክረው እየሰሩ ነው የሚገኙት። ሁላችንም በአንድነት በመሆን ግባችንን ለማሳካትም እየሰራን እንገኛለን የሚል አስተያየትን ሰጥቷል። በቅድመ ውድድር ዝግጅት ወይም በፕሪሲዝን ዙሪያ በሰጠው አስተያየት ፕሪሲዝን ወይም ቅድመ ውድድር ዝግጅት በጣም አስፈላጊ ነው። ለውድድር ዓመት ለሲዝንህ መሰረት ነው የሚሆነው። ሁሉም ተጫዋቾች ለሊጉ የመጀመሪያ ጨዋታ ዝግጁ ለመሆን የሚችሉትን ሁሉ ለመስጠት ይፈልጋሉ። እናም በትጋት እየሰሩ ይገኛሉ። ከኛ ጋር የተቀላቀሉ ወጣት ተጫዋቾችም ጨምሮ አንዳንድ ክፍተቶቻችን ላይ አንዳንድ እንቅስቃሴዎቻችን ላይ እየተሻሻለን እየመጣን ነው ብዬ አስባለሁ። እኛ ነባር ተጫዋቾችም እነዚህ ወጣት ተጫዋቾችንም ለመርዳትም እየሞከርን እንገኛለን። ይህ የቅድመ ውድድር ዝግጅት ከአዲስ አሰልጣኝ ጋር የሚጀመር አዲስ ጅማሮ ነው። በጣም እየተደሰትኩ ነው። በትጋትም እየሰራሁም እገኛለሁ። ጤናማም ሆኜ ለመቆየትም ከፍተኛ ጥረት አደርጋለሁ። ሁልጊዜም ራሴን ለማሻሻልም ከፍተኛ ትጋትም እያደረግኩም እገኛለሁ። ፍላጎትም አለኝ የሚል አስተያየትን ሰጥቷል። እንደዚሁም በዚህ ሰዓት ላይ እየሰሯቸው ባሉት እንቅስቃሴዎች እንደዚሁም ደግሞ አሰልጣኙም ከተጫዋቾቹ በሚፈልገው ነገር ዙሪያ በሰጠው አስተያየት በዚህ የቅድመ ውድድር ዝግጅት ላይ የእጅ ወርወራዎችን እየተማረን እንገኛለን። እንደዚሁም ደግሞ ከኋላ ጨዋታን መስርቶ መጀመር ወይም ደግሞ ቢልድ አፕ ላይም እየሰራን እንገኛለን። እንደዚሁም በተጨማሪም ሌሎችም ልምምዶችንም እየሰራን ነው የምንገኘው።
አሰልጣኙም እነዚህ ልምምዶች በምንሰራበት ወቅት በከፍተኛ ጫና በከፍተኛ ፍጥነት እንዲሆን ይፈልጋል። በሃይ ኢንቴንሲቲ እንድንጫወት ይፈልጋል። ሁሉም ልምምዶች ከኳስ ጋር ናቸው። እናም ከኳሱን በደንብ እንድንቆጣጠር፣ በቀላሉ እንዳንቀማ፣ ጥሩ እግር ኳስ እንድንጫወትም ይፈልጋል። እሱ እንደሚፈልገው ገና በጥሩ ሁኔታ እየተጫወትን አይደለም የምንገኘው። ምክንያቱም ይህ ለኛ አዲስ ሀሳብ ነው የሆነብን። ነገር ግን ደግሞ ሁሉም ተጫዋቾች እሱ በትክክል እንደሚፈልገው ለማድረግና በሜዳ ላይም ትክክለኛውን ነገር ለመተግበርም ግን ከፍተኛ ጥረት እያደረጉ ይገኛሉ። እናም ከጊዜ በኋላ ይህንን ነገር መልመዳችን አይቀርም፣ ወደ ትክክለኛው ብቃታችንም መምጣታችን አይቀርም የሚል አስተያየትን ሰጥቷል። በመቀጠልም ቶክ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የፒኤስጂ ተጫዋች የሆነው ዛባሬኒ ለሊቨርፑልና ለቼልሲ እንዲያስፈርሙት ቀርበውላቸዋል እያለን ይገኛል። ይህ ተጫዋች እንግዲህ ሰሞኑን ከሊቨርፑል ጋር በስፋት ነው ስሙ እየተያዘ የሚገኘው። በተለይ ደግሞ ተጫዋቹም ከፒኤስጂ ለመውጣት ፍላጎት አለው እየተባለ ይገኛል። ፒኤስጂም ደግሞ ይህንን ተጫዋች ለመሸጥ ፈቃደኛ እንደሆነ ነው እየተነገረ የሚገኘው። ሊቨርፑል ደግሞ የእሱ ቀጣይ መዳረሻ ይሆናል ተብሎ ይጠበቃል። በተለይ ወደ ፒኤስጂ ከማቅናቱ በፊት ይህ ተጫዋች ለ2 ዓመት በበርንማውዝ ሲጫወት መመልከት ይችላል። በነዛ 2 ዓመታት ደግሞ ከአንዶኒ ኢራኦላ ጋር ሲጫወት ነው የነበረው። እንደዚሁም ወደ በርንማውዝም ያስፈረመውም የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲዮኖና እነዚህ 2 ሰዎች በሊቨርፑል ስላሉ ምናልባትም ቀጣይ መዳረሻው ሊቨርፑል ሊሆን ይችላል ነው የተባለ የሚገኘው። ሊቨርፑሎችም እንግዲህ በዚህ ሰዓት ላይ ሁነኛ የሚባል በፕሪሚየር ሊጉ ልምድ ያለው አጠቃላይም ልምድ ያለው የመሃል ተከላካይ ስፍራ ተጫዋች ያስፈልጋቸዋል። ምክንያቱም ደግሞ ከዚህ ቀደም በተደጋጋሚ እንደተናገር ነው ቨርጂል ቫን ዳይክ እድሜው እየገፋ ነው የሚገኘው። ጆ ጎሜዝ ተደጋጋሚ ጉዳት ያስቸግረዋል። ጆቫኒ ሊዮኒ እና ጀረሚ ዣኬ ደግሞ ገና ወጣት ናቸው። እንደዚሁም ደግሞ ረዘም ያለ ጉዳትም አስተናግደውም ነበርና በቀጣይ ዓመት ምናልባትም ምርጥ ብቃታቸውን ላያስመለከቱን ይችላሉ። ስለዚህ ሊቨርፑሎች ልምድ ያለው ተጫዋች የግድ ያስፈልጋቸዋል። ዛባሬኒ ደግሞ ልምድ ያለው ተጫዋች ነው። ይበልጡኑ ደግሞ በፕሪሚየር ሊጉም ለ2 ዓመት በበርንማውዝ ቤት ሲጫወት የተመለከትነው ተጫዋች ነው። እንደዚሁም አንዶኒ ኢራኦላም የዚህ ተጫዋች አድናቂ እንደሆነ ነው እየተነገረ የሚገኙና በእነዚህ ምክንያቶች ይህ ተጫዋች ወደ ሊቨርፑል ሊመጣ የሚችልበት ከፍተኛ እድል አለ። ለሊቨርፑል ቅርብ የሆነው ጋዜጠኛው ዴቪድ ሊሽን በሰጠው አሴት ምናልባት ሊቨርፑሎች ይህንን ተጫዋች ሊያስፈርሙት ይችላሉ። ስለዚህ በዚህ የክረምት የዝውውር መስኮት ይህንን ተጫዋች በቅርበት መመልከት አለብን ብሏል። እንደዚሁም ይህ ተጫዋች እንግዲህ ከመሀል ተከላካይ ስፍራ በተጨማሪም በቀኝ ክንፍ ተከላካይ ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና ምናልባትም በቀኝ ክንፍ ተከላካይ መስመር ቦታ ላይ ጉዳት የሚያስቸግር ከሆነ ይህንን ተጫዋች እዛ ቦታ ላይ ማሰለፍ ይቻላልና በእነዚህ ምክንያቶች ምናልባትም ሊቨርፑሎች ሊያስፈርሙት ይችላሉ እየተባለ ይገኛል። በተጨማሪም ግን ዛባሬኒ በፒኤስጂ ቤት ደስተኛ እንዳልሆነ ነው እየተነገረ የሚገኘው። በተለይ በሻምፒዮንስ ሊግ ብዙ የመጮቻ እድል ያልተሰጠው ተጫዋች ነው። በሊግ ብዙ ጨዋታዎችን በቋሚነት መጀመር ይችላል። ነገር ግን በሻምፒዮንስ ሊግ በቋሚነት ሲጀምር ብዙ ጊዜ አልተመለከት ነው። የሻምፒዮንስ ሊግ የፍጻሜ ጨዋታ ላይም ተቀይሮ በመግባት ነው ለፒኤስጂ እንቅስቃሴ ማድረግ የቻለው። በዚህም ደግሞ ተጫዋቹ ደስተኛ አይደለም። እናም በዚህ የክረምት የዝውውር መስኮት ከፒኤስጂ መልቀቅ ይፈልጋል ነው እየተባለ የሚገኘው። ነገር ግን ደግሞ ለይሄ ነገር እንዲሳካ ከተፈለገ ፒኤስጂዎች ፈቃደኝነታቸውን ማሳየት አለባቸው። ምክንያቱም ይህ ተጫዋች በፒኤስጂ ቤት ገና 1 ዓመት ብቻ ነው የተጫወተው። ከዚህ በኋላ እንግዲህ ቀሪ 4 ዓመት ኮንትራት አለው። እናም የዚህ ተጫዋች የዝውውር ሂደት በፒኤስጂ እጅ ላይ ነው የሚገኘው። ፒኤስጂዎች ከፈቀዱለት ክለቡን መልቀቅ ይችላል። ካልሆነ ግን በዛው በፒኤስጂ ለተጨማሪ ዓመት ሲቆይ ልንመለከት እንችላለን። በዚህ ሰዓት ላይ ግን የዚህ ተጫዋች ከፒኤስጂ የመልቀቅ እድሉ ከፍተኛ እንደሆነ ነው እየተነገረ የሚገኘው። ሊቨርፑሎች ያስፈርሙታል ወይ አብረን የምንመለከት ይሆናል። የእናንተን ሀሳብ ግን በዚህ ተጫዋች ዙሪያ ያላችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ይህ ተጫዋች ቢመጣ ይሻላል ወይስ ሊቨርፑሎች ይህን ተጫዋች ከሚያመጡ ሌሎች ተጫዋቾችን ቢያመጡ ይሻላል ብላችሁ ታስባላችሁ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፍሬዲ ውድማንን ነው የምንመለከተው። ፍሬዲ ውድማን በዛሬው ዕለት በሊቨርፑል ቤት የሚያቆየውን የ3 ዓመት ኮንትራት መፈራረም ይችላል። እንደሚታወቀው ሊቨርፑሎች ባለፈው የክረምት ዝውውር መስኮት በ2025 የክረምት ዝውውር መስኮት ነበረ ፍሬዲ ውድማንን በነፃ ዝውውር ማስፈረም የቻሉት። በዛሬው ዕለት ደግሞ እስከ 2029 ድረስ የሚያቆየውን የ3 ዓመት ኮንትራት ሊያስፈርሙት ይችላል። ፊርማውንም ካኖረ በኋላ በሰጠው አስተያየት እውነቱን ለመናገር በጣም ተደስቻለሁ። ባለፈው የውድድር ዘመን በግሌ ለእኔ አስደናቂ ነበረ። ለቅድመ ውድድር ዝግጅት ወደ ክለቡ ስመለስ ደግሞ የረዥም ጊዜ ኮንትራትን ይዘው በመጠበቃቸው ሊያስፈርሙኝ በመቻላቸው አዲስ ውል በማቅረባቸው
በጣም ደስተኛ ነኝ። እንደዚሁም ይህንን ውል ፈርሜም የዚህ አስደናቂ ክለብ አካል መሆን በመቻሌ በጣም ደስተኛ ነኝ፣ ኩራትም ይሰማኛል። እንደዚሁም በጣም ብዙ ስሜቶችም ነው እየተሰሙኝ የሚገኙት። ባለፈውም የውድድር ዘመን ክለቡን ከተቀላቀልኩ በኋላ የነበርኩበት ሚና የተሰጠኝን ሚና ተውጥቻለሁ። እናም የመጮቻ እድልንም ማግኘትም ችዬም ነበረ። በተለይ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችዬ ነበረ። ከደጋፊዎቹ ጋርም ጥሩ ቁርኝነትንም መፍጠር ችዬ ነበረ። በጣም አስደሳች የሚባል ጨዋታም ነው የነበረው። አሁን እዚህ ረዘም ላለ ጊዜ የመቆየት እና እንደገና የመሳተፍ እድሉን አግኝቻለሁ እና ለእኔና ለቤተሰቦቼም በጣም ትልቅ ደስታም ተሰምቶናል የሚል አሴትን ሰጥቷል። ክለቡን በመላመድ ዙሪያ በሰጠው አሴት ለሊቨርፑል ግብ ጠባቂ መሆን በዓለም ላይ ያለ ምርጥ ስራ ነው። እኔም ከብዙ ተጫዋቾች ጋር በጣም ጥሩ ግንኙነቶችን መፍጠር ችያለሁ። እንደ ከርተስ ጆንስ፣ ኮነር ብራድሊ፣ ጆ ጎሜዝ፣ ኮዲ ጋክፖ እንደዚሁም ደግሞ አንዴ ሮበርትሰን ያሉ ተጫዋቾች ክለቡን በፍጥነት እንድላመድ በጣም ረድተውኛል። ይህ ክለብ እንግዲህ በሱፐርስታሮች የተሞላ ክለብ ነው። ወደ መልበሻ ክፍል ስትገባ እንደዚህን ሱፐርስታሮች ነው የምትመለከተው። ይህ ደግሞ ለእኔ በጣም ትልቅ ለውጥ ነው የነበረው። ነገር ግን እነዚህ ተጫዋቾች በጣም በጥሩ ሁኔታ እንድላመድ አግዘውኛል። የራሴን ማንነትን ሳለቅ ከነዚህ ተጫዋቾች ጋር እንድላመድም አድርጎኛል። ወደዚህ ክለብ ስመጣ እንግዲህ በቻልኩት መጠን ጠንክሬ ለመስራት ብቻ እንደመጣው አውቃለሁ። እናም በዚህ ክለብ ብቻም ሳይሆን ከዚህ ክለብ በኋላም ለረጅም ጊዜ የሚቆየንም ወዳጅነትንም አትርፍ ያለው ብዬ አስባለሁ የሚል አስተያየትን ሰጥቷል። በነ አንዶኒ ኢራዮላ እንደዚሁም በአዳዲስ አሰልጣኞች ዙሪያ በሰጠው አስተያየት የነዚህ አዳዲስ አሰልጣኞች ወደ ክለቡ መምጣት በጣም ጥሩ ነበረ፣ አዲስ መነቃቃትን አምጥቷል። አይንህን ለአዳዲስ ሀሳቦችም አቀራረቦችም ክፍት እንዲሆንም ያደርጋል። አሁን አዲስ የግብ ጠባቂዎች አሰልጣኝ አሌሃንድሮ ሮሳሊ መጥቷል። ይሄ ደግሞ ለእኔ በግሌ አዲስ የሌላ የስልጠና ዘዴ እንደማር አድርጎኛል። አዲስ ድምፅ ለመስማትና አዳዲስ ሀሳቦችንም ለመቀበልም ጥሩ እድል ሆኖኛል። እኔ ሁልጊዜም መማር የምጓጓ ሰው ነኝ። አዳዲስ ነገሮች መሞከርን ከሁኔታዎች ጋርም ራሴን ማስማማትና ማላመድን እወዳለሁ። ስለዚህ ይህ ለእኔ እንደ አዲስ እድል ነው የምቆጥረው። በአጠቃላይ በችሎታዬ ላይም ተጨማሪ ነገሮችን እንድጨምርም ይረዳኛል የሚል አስተያየትን ሰጥቷል። በቀጣይ ዓመት ግቡ ላይ በሰጠው አስተያየት በእውነቱ ካለፈው ዓመት ጋር ተመሳሳይ ነው። በየቀኑ በማደርገው ሚና ውስጥ የምችለውን ሁሉ ማድረግ ነው። ምክንያቱም በማንኛውም ጊዜ ልጠራ እችላለሁ። ስለዚህ ለእነዚህ ጊዜያቶች ዝግጁ መሆን መቻል አለብኝ። ባለፈው የውድድር ዘመንም ምናልባትም እንግዳ ሊመስል ይችላል፣ ማንም ላያምነኝ ይችላል። ነገር ግን በኤቨርተን ጨዋታ እድሉ ሲመጣ ሙሉ ለሙሉ ዝግጁ ነበርኩኝ። በየትኛውም ወቅት በሙሉ ትጋት እሰራለሁኝ። ምክንያቱም ምናልባትም ትንሽ ሚና እንኳን ብቻ ቢሆን እድሉ ስለሚመጣ ያንን እድል በዝግጁ መሆን መቻል አለብህ ለመቀበል። ስለዚህ በዚህ ዓመትም ግቤ ይህ ነው። ያንን እድል እስኪመጣ ድረስ መለማመድ እና ደግመህ መለማመድ ነው። ከዛ በኋላ እድሉ ሲመጣ ደግሞ በአግባቡ ዝግጁ ሆነ ወደ ጨዋታ መግባት ነው። ያንን እድል መጠቀም ነው የሚል አስተያየትን ሰጥቷል። በአጠቃላይ በሊቨርፑል ቤት አዲስ ኮንትራትን ከፈረመ በኋላ የሰጠው አስተያየት ይህንን ይመስል ነበረ። በዚህ ግብ ጠባቂ አዲስ ፊርማውን በማኖሩ ወይም ኮንትራቱን በማራዘሙ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሚቴዎች ላይ በመጻፍ አሳውቁኝ። ነገር ግን ይህ አዲስ ኮንትራቱ መፈረሙ ግን ያን ያህል የሚያስገርም አይመስለኝም። ምክንያቱም ከዚህ ቀደምም ስላችሁ እንደነበረ ሊቨርፑሎች በዚህ ሰዓት ላይ የተለያዩ ቀዳዶች አሉባቸው። የተለያዩ ቦታዎችን ማጠናከር መቻል አለባቸው። በዚህ ሰዓት ምናልባትም በሊቨርፑል ቲም ውስጥ መጠናከር የሌለበት ቦታ ቢኖር የግብ ጠባቂ ቦታ ነው። በተለይ አሊሰን ቤከር በሊቨርፑል መቆየቱን ተከትሎ አዲስ ግብ ጠባቂ ማምጣት አይጠበቅባቸውም። ስለዚህ ፍሬዲ ውድማንን ሽጠው ወይም ለቀውት ሌላ አዲስ ተጫዋችን ከማምጣት ይልቅ እሱን ማቆየትን ይመርጣሉ ስላችሁ ነበረ። ያንንም ነው እንግዲህ በዛሬው ዕለት ማድረግ የቻሉት። በሊቨርፑል ቤትም እስከ 2029 ድረስ የሚያቆይም አዲስ ኮንትራትም ሊያስፈርሙት ይችላል። በዚህ ተጫዋች አዲስ ኮንትራት በመፈረሙ ዙሪያ የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።